ስሜ ሙልጌታ ታደሰ ነው። ያለኝ ማዕረግ በመርከብ ላይ የቺፍ ኢንጂነርነት ማዕረግ ነው። አንድ ላይ ቺፍ ኢንጂነር ሙልጌታ ታደሰ ተብዬ እጠራለሁ። ብዙ ጊዜ በስራ ቦታ ቺፍ ኢንጂነር ብለው አይጠሩኝም፣ ቺፍ ነው የሚሉኝ። ስለዚህ ቺፍ ሙልጌታ ብባልም ይሆናል። ያው እናንተ ጋር ደግሞ ወንድም ሙልጌታ ነኝ። ስለዚህ ስሜ ያው ከነማዕረጌ ቺፍ ኢንጂነር ሙልጌታ ታደሰ ነው። ወደዚህ ስራ የገባሁት ያው ስራውን በማወቅ ወይም ኢንፎርሜሽን የኖረኝ ሳይሆን በጊዜው አዲስ አበባ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ትምህርት እየተማርኩ ሳለ የኢትዮጵያ ንግድ መርከብ ኢንጂነሪንግ የጀመሩ ተማሪዎችን በማወዳደር ለስኮላርሺፕ እየሰጠ ወደ ህንድ ሀገር ይልክ ነበርና በዛን ጊዜ ይህንን ኢንፎርሜሽን ጓደኛዬ ሲነግረኝ ያንን ውድድር ተወዳደርኩ። በጣም በሚያስገርም ሁኔታ ነው። ይሄን ታሪክ ምናልባት በኋላ ላይ ድል ከተሰጠኝ እናገራለሁ። ግን በዚያን ጊዜ በ1979 ዓ.ም ነው ወደ ህንድ ሀገር የሄድኩት። ከዚያን ጊዜ ጀምሮ ለ4 ዓመት ያክል በህንድ ሀገር ተምሬ ወደ መርከብ ስራ ተሰማራሁ። እንግዲህ ከዛ ወዲህ በመርከብ ላይ የሰራሁባቸው አጠቃላይ ዓመታት 26 ዓመታት ናቸው። ከትምህርቱ ጋር 30 ዓመት ይሆናል። አሁን የምሰራውም መርከብ ነክ ስራ ስለሆነ አንድ ላይ ከ36 ዓመት ያክል በዚህ ሙያ ውስጥ አለሁ። እንግዲህ በዚህ ስራ ያው መርከብ ወደ ሄደበት ነው የሚሄደው፣ ተመርጦ አይሄድም። መርከቡ ላይ አሳይንድ ከሆንኩኝ በኋላ መርከቧ ሄደችባቸው ሀገሮች ሁሉ እንግዲህ እንደው በጣም ዲቴይልም ባይሆን ኦልሞስት ሁሉንም አይቻለሁ ለማለት እችላለሁ። በጣም ብዙ ሀገሮች ናቸው። በአህጉር ደረጃ ብናወራ ሁሉንም አህጉር ከአንታርክቲካ በስተቀር አይቻለሁ፣ 6ቱንም አህጉሮች እና ብዙ ሀገሮች፣ ብዙ ከተሞች፣ ብዙ ወደቦች አይቻለሁ። ለመቁጠር እቸገራለሁ። በፊት እንደውም ዳይሪ ጽፍ ነበረ። በኋላ ሲበዛብኝ ተውኩት። ያው ኦልሞስት ያልሄድኩበት የለም ማለት ይሻላል። ታዋቂ የሆኑ የአገሮችን ከጃፓን ጀምሮ አውስትራሊያን፣ ቻይናን እና ሲንጋፖር ከዛም አልፎ እነዚህ በኤሽያ እና በአውስትራሊያ ከዛም ደግሞ በአፍሪካም ዙሪያ ደቡብ አፍሪካንም ኬንያንም በምዕራቡ በኩል ናይጄሪያን ከዛም አልፎ በሰሜኑ በኩል ደግሞ ሞሮኮን እንደገናም ከአውሮፓ ደግሞ ጣሊያንን፣ ስፔንን፣ ፈረንሳይን፣ ኔዘርላንድን፣ እንግሊዝ ሀገርን እስከ ፊንላንድ እና ከዚያም በላይ ወደ ሰሜን ያሉትን ሀገሮች በመርከብ ስራዬ እድል አግኝቼ ሄጃለሁ። አሜሪካንም፣ ሰሜኑንም፣ ደቡቡንም እንደገናም ደግሞ የካናዳንም እዚሁ በመርከብ ስራ ተጉዤ የተለያዩ ከተሞችን የተለያዩ ወደቦችን አይቻለሁ። ከዚህም በላይ በስራ ብቻ ሳይሆን አንዳንድ ጊዜ መርከቦቹን ጆይን ለማድረግም በአይሮፕላን እንሄዳለን እና ከዚህ ተነስቼ ብራዚል ድረስ በአይሮፕላን የሄድኩበት ጊዜ አለ። እዛ አይሮፕላን ላይ ወጥቼ ስወርድም ደግሞ እንደዚሁ ከተለያየ ቦታ ወርጄ በተለያየ ሩት፣ እንደውም ብዙ ጊዜ ረዥም ሩት ነው የሚሰጡን ለመርከበኞች። በተለይ ሎወር ራንክ ላይ በምንወርድበት ጊዜ ቺፐር የሆነውን ረከስ ያለውን ቲኬት ስለሚፈልጉ ብዙ ሀገር እግረ መንገድ እንዞራለን እና ብዙ ሀገር አይቻለሁ እንደዚህ እንጂ ቁጥራቸውን በትክክል ለማስታወስ አልችልም። በመርከብ ስራ ውስጥ በጣም አስቸጋሪ የሆኑ የተለያዩ ሁኔታዎች አሉ። ከነዚህ መካከል የመጀመሪያው ከሰው ርቆ መሄድ ነው። ሰው ማለት ቤተሰብ፣ ዘመድ አዝማድ፣ አገር፣ ወገን፣ ደግሞ ክርስቲያን ከሆንክ ቤተክርስቲያንህንም ጥለህ ትሄዳለህና አንዱ አስቸጋሪ ነገር ተለይቶ መኖር ነው። ከሰው ርቆ መኖር ነው። ከቤተሰብ ርቆ መኖር ነው። ሁለተኛው አስቸጋሪ ነገር የአየር ሁኔታ ነው። አየር ሁኔታ ስንል ባህር ውቅያኖሱ በተለያየ የአየር ሁኔታ የተለያየ ባህር ያሳያል እና በተለይ ማዕበል በሚነሳበት ጊዜ በጣም አስቸጋሪ ሁኔታ ነው የሚፈጠረው። በዚህ ወቅት እህል ለመብላት አይመችም። መብላት ብላ አይልህም። ከበሉም ብዙ ሰው አይስማማውም። ከዚያም በላይ ስራ ለመስራትም የሚመች ሁኔታ የለም። ለስራም አይመችም። እንደገናም ደግሞ ለመተኛትም አትችልም። ምክንያቱም አልጋ ላይ ስትተኛ አሁን መርከብ በማዕበል ውስጥ 2 አይነት ዋና እንቅስቃሴዎች አላት። መርከቧ እንደዚያው በዚህ አቅጣጫ የምትሄድ ከሆነ ወደ ጎንና ወደ ጎን ስትዘዋወር ይሄ ሮሊንግ እንለዋለን። መርከብ ላይ ያለው ነገር ሁሉ አንዴ ወደዚህ አንዴ ወደዛ አብሮ ይንከባለላል። ወደፊትና ወደ ኋላም ደግሞ አለው። ይሄን ፒቺንግ እንለዋለን። በእነዚህ እንቅስቃሴዎች ውስጥ ከመርከቡ ጋር አብሮ መንገላታት ያለ ነው። ስለዚህ ልተኛም ካልክ ወይ ወደዚህ አንከባልልሃል፣ ተመልሶ ወደዚህ ይወስድሃል፣
እንደገናም ደግሞ ወደፊትና ወደ ኋላ ይሆናል። ትንሽ ወደፊትና ወደ ኋላው ለመተኛት በመጠኑ ያስችላል። ግን ደግሞ መተኛት ብቻ ሳይሆን መስራትም ግዴታ ነው። ምክንያቱም መርከቧን መርቶ ወደ ታሰበበት አቅጣጫ መሄድ ስለሚያስፈልግ ይሄ አስቸጋሪ ሁኔታ የሚፈጥር አንዱ የማዕበልና የአየር ሁኔታ ችግር ነው። ሶስተኛው አስቸጋሪ ነገር ሰው ነው። ሰው ማለት በጣም ብዙ አይነት ባህሪ ያላቸው ሰዎች ያጋጥመዋል። አብረህ የምትሰራቸው ሰዎች በተለይ በአነስተኛ የእድገት ደረጃ ላይ ካለ ያው ያዝሃል። ሚሊተሪ አይነት ስለሆነ ባህሪው ክፉ ሰዎች አሉ። አንዳንዶች በቃ ሰው ማድከም፣ ሰው ማልፋት ወይ ደክማል አይሉም፣ ግን ለራሳቸው ያላቸው ቦታ ላይ ተረጋግተው ማዘዝ ብቻ ስለሆነ ከፍተኛ ስልጣን ላይ ስላሉ በዚያ ቦታ የነሱ ክፋት ካለ መርከብ አስቸጋሪ ይሆናል። ደግሞ ደጋግ ሰዎች አሉ፣ ጥሩ ሰዎች አሉ፣ ተግባብተህ አብረን እንሰራበታለን። የዛን ጊዜ መርከቧ እንኳን አስቸጋሪ ብትሆን ግን ያለው ላይፍ የተሻለና ሰላማዊ ይሆናልና ሶስተኛው ሰው ነው አስቸጋሪ ነገር እላለሁ። እንግዲህ ስጀምር ያው እንደተናገርኩኝ የኢትዮጵያ ንግድ መርከብ ድርጅት ነው ስኮላርሺፕ የሰጠኝ። በዛ መሰረት ተምሬ ተመለስኩ። ተመልሼ 5 ዓመት ያህል በዚያው በኢትዮጵያ ንግድ መርከብ ድርጅት ውስጥ ሰርቻለሁ። ከዚያ በኋላ ግን ድርጅቱ ውስጥ እንግዲህ በጊዜው ብዙ ዲሳቲስፋክሽን ነበረ። የሚከፍሉን ደሞዝ ከውጭ ሀገር ዜጎች ሆነው እኛ መርከብ ላይ የሚሰሩ ሰዎች በጣም ብዙ እጥፍ ሲከፈላቸው፣ ለእኛ ለኢትዮጵያውያን ግን በዚያው ኳሊፊኬሽን እንደውም በተሻለ ኳሊፊኬሽን ሆነን የሚከፈለን ግን በጣም አነስተኛ ነበርና ብዙ ጓደኞቼ ጥለው ሄደው ነበር ካምፓኒውን እና እኔም በወቅቱ በተሰማኝ ሁኔታ ትቼ ሄጄ ነበረ እና ከዚያ በኋላ እንደገና ለአንድ ሀገር በተለይም እንግዲህ ስራ በዛን ዘመን በብዛት ይገኝ የነበረው ህንድ ሀገር ባሉ ስራ የሚያስቀጥሩ ድርጅቶች አሉ፣ ማኒንግ ኤጀንትስ የምንላቸው። በእነሱ በኩል ያው እኔ ህንድም ስለተማርኩኝ በቀላሉ ተቀባይነትም ነበረኝና በዚያ አማካይነት የተወሰነ የህንድ አይደለም መርከቡ የአውሮፓውያን መርከብ ነበር በዚያን ጊዜ። እሱን መርከብ ጆይን አድርጌ ሰራው። ከአንድ መርከብ በኋላ ግን ብዙ አልተመቸኝምና ተመልሼ የኢትዮጵያ መርከብ ላይ ለመስራት ፈልጌ ነበር። በወቅቱ ግን በነበረው አስተዳደር አልተፈለኩም ነበር። ለመመለስ ፈልጌ እነሱ አልፈልጉም። የነበረው ትሬንድ ልጆች እንደዚህ ውጪ ይቀራሉ፣ ከዛ ሰርተው ተመልሰው መጣን ሲሉ ደግሞ ሳይ እንኳን መጣችሁ ብለው ነበር የሚቀበሏቸው። እኔን ግን አላቅም፣ ምክንያቱም እስከዛሬም ያልተገለጠ ምክንያት ነው። ምናልባት የእግዚአብሔር ማሰራር ይሆናል ብዬ አስባለሁ። አንቀበልህም አሉኝ እና በብዙ ሙከራ እምቢ ሲሉኝ ተመልሼ ያው መሸኛዬን እንዲሰጡኝ አድርጌ የተማርክበትን ክፈል አሉኝ። ከፍዬ የፈለኩበት ቦታ ለመስራት የውጭ መርከቦች ላይ ተመልሼ የሰራውና የሰራሁባቸው ሀገሮች ብዙዎቹ የኖርዌጂያን መርከቦች ነበሩ፣ ሲንጋፖርም መርከቦች ነበሩ። በኋላ ላይ ደግሞ በብዛት የሰራሁት የዱባይ የኤሚሬትስ መርከቦች ነበሩ። ጄም የሚባል ካምፓኒ እዛ ነው ቺፍ ኢንጂነርም ሆኜ ወደ 12 ዓመት ያክል የሰራሁት። የተለያዩ ሀገር መርከቦች ላይ ሰርቻለሁ። ብዙ አይነት ነገር ያጋጥመሃል። ብዙዎቹን ነገሮች የመርሳት ቴንደንሲ ነው ያለው። ምክንያቱም መርከብ ላይ ለምሳሌ አሁን ቅድም የተናገርኩት የማዕበል ጉዳይ ሲነሳ በዛን ጊዜ በቃ ተማረ ይሄን ስራ እንደው በታውቁት ሁሉ ማለት ትችላለህ። በጣም ከማስጨነቁ የተነሳ ግን ወዲያው ጸጥ ሲል ምን እንደነበረ እንኳን ትረሳዋለህ እና ኖርማል ይሆናል ላይፍ። ትበላለህ፣ ትጠጣለህ፣ ትሰራለህ፣ እንደዛ ይሆናል። ግን በዛ ልክም ባይሆን የተለያዩ ሌሎች ደስ የማይሉም ደስ የሚሉም ሁኔታዎች አጋጥመውኛል። በተለይ ያው ደስታዎቻችንን ቶሎ የምንረሳ ይመስለኛል። ከሚያሳዝኑ ነገሮች መካከል አንደኛው መጀመሪያ ላይ ስራ ስጀምር በተለማማጅነት ነው ፖዚሽን ካዴት ይሉታል ወይም አፕረንቲስ ኢንጂነር ይሉሃል። በዛ ስቴጅ ላይ ያለው የነበረው አሰራር አሁንም ያው ትክክል ያልሆኑ አሰራሮች ነበሩ። ከዛ የተነሳ እኔ ልምድ ሳይኖረኝ መስራት የማይገባኝን ስራ ተሰጥቶኝ የሆነ የፈላ ውሃ ተፈሶብኝ ሆስፒታል የገባሁበት ሁኔታ ነበረ። እንግዲህ የአሰራር የቴክኒክ ችግር ነው በወቅቱ። ያው ሲኒየር ሲሆን አብረውኝ የነበሩ ብዙ ሰዎች ነበሩ፣ ግን
ማናቸውም አድቫይዝ አላረጉኝም። በዚህም ውስጥ እንዳልፍ የተፈለገ ይመስለኛል። መቼም እግዚአብሔር በሁሉ ነገር ውስጥ እንድታልፍና እንድትማርም የሚፈልጋቸው ነገሮች ይኖራሉ። በዛን ጊዜ እኔ ጌታንም መከተል አልነበርኩም። በዚህም ቢሆን ግን ያው የእግዚአብሔር ሐሳብ አለበት ብዬ አምናለሁ። በአሁኑ ጊዜ እንደዛ አይነት ደስ የማይል ሁኔታ ነበረ። ሌሎች ደስ የሚሉ ነገሮች እንግዲህ በጣም ብዙ ናቸው እንዳልኩኝ። በተለይ ሁልጊዜ የምትደሰትባቸው ከመርከብ ወደ ቤት የምትሄድበት ጊዜ በጣም ደስታ የሞላበት ነው። እውነት አይመስልህም? ሀገር ገብተህ ቤተሰብህን ልጆችህን ማግኘት ትልቅ ደስታ ነው። ከዛም በላይ ግን በተለያዩ ጊዜያት አሁን ለዚህ ፖዚሽን ለመድረስ የተለያዩ ፈተናዎች አሉና እነዛን ፈተናዎች አልፈህ ለዚህ ፖዚሽን የሚያበቃ ስታተስ ላይ ለመገኘት በጣም ከባድ የሆኑ የፈተና አሰጣጦችና የትምህርቱን ብዛት ሳብጀክቱን በጣም 17 ያክል ሳብጀክቶች አሉ እና ዛን ሁሉ አጥንተህ ማለፍ መቻል ከባድ ነገር ነው። ብዙዎች በተደጋጋሚ ይወድቃሉ። እግዚአብሔር ረድቶኝ ግን እኔ በቀላሉ ያለፍኩኝ እነዛን ፈተናዎች እዚህ ደርሻለሁ እና እነዛን ፈተናዎች በምታልፍበት ጊዜ የሚሰማ ደስታ በጣም ትልቅ ነው። ከዚህም በላይ የተለያዩ ስራዎች፣ አስቸጋሪ ሁኔታዎች ያጋጥማሉ። በተለይ በኋላ ላይ ደግሞ ጌታንም ካገኘው በኋላ በመርከብ ላይ በቆየሁባቸው ጊዜያት ያው ጸልያለሁ። ስራ ሲሰራ እኔ በተለይ ሲኒየር ስትሆን ሰከንድ ኢንጂነር እና ከዛ በላይ ስትሆን በአብዛኛው ማኔጅ ማድረግ ነው፣ ስራውን ማሰራትም ነው። ትሰራለህ በእጅም ግን ብዙ ጊዜ ማኔጅ ማድረግ ነው እና እኔ ቆሜ የማደርገው መመሪያውን ኦልሬዲ ከተነጋገርን በኋላ ብዙ ጊዜ መጸለይ ነው። ቆሜ ጸልያለሁ እና አስቸጋሪ የሚመስሉ ነገሮች በቀላሉ ሲሰሩ አይ ነበርና እንደዚህ ያሉ አስደሳች ጊዜያትን አሳልፌያለሁ። እንግዲህ አንድ ነገር እዚህ ጋር መናገር የሚያስፈልገኝ ነገር ምንድነው? በመርከብ መላውን ዓለም ሄጃለሁ ብዬ ስናገር በቂ ጊዜ ኖሮኝ ከህብረተሰቡ ጋር ተቀላቅዬ አኗኗራቸውን፣ ባህላቸውን ለማወቅ የሚያስችል ጊዜ የለም። አንዳንድ ጊዜ እንደውም በተለይ በኋላ ላይ ሰራ የነበረው ታንከር የሚባሉ ነዳጅ ጫኝ መርከቦች ላይ ስለነበረ እነዚህ ታንከሮች ደግሞ በጣም ፈጣን ነው ሙቭመንታቸው። ወደብ ገብተው ምናልባት ሌሊቱን ጨርሰው ተመልሰው ሊወጡ ይችላሉ ምንም እድል ሳይገኝ። ወደብ ሲደረስ ደግሞ ስራዎች በተለይ ኃላፊነት ላይ ስትሆን በጣም ብዙ ተደራራቢ ስራዎች ይኖራሉ። እዛ ወደብ ላይ አጠናቀህ መውጣት የሚገባ እንደዚህ አይነት ሁኔታዎችም ሲኖሩ መሬት ላትረግጡሉ ትችላለህ። ደርሰሃል እዛ ወደብ ግን ከተማውን አላየህም፣ ምንም ነገር አላደረግም። እንደዛ ሆነ የምትሄድባቸው ጊዜያት ስላሉ ሁሉንም ባህል ለማየትና ለማረጋገጥ አይቻልም። ግን የተለያዩ ጊዜያት እድል አግኝቻለሁ። ለምሳሌ ህንድ ሀገር የቆየሁባቸው 4 ዓመታት ከዚያም በኋላ የተመላለስኩባቸው ጊዜያት አሉ ወደዛ ሀገር። ለምን ለፈተናዎቹም ለምኖቹም የግድ እዛው ነበር መሄድ የነበረብኝ። ስራም ብዙ ጊዜ ከዛ ነበር አሳይመንት የሚሰጠኝና እዛ ተመላልሻለሁ። የህንዶችን አኗኗር በተቻለ መጠን አውቃለሁ። ከዛም በላይ ኮሪያ መርከብ አዲስ መርከብ በሚወጣበት ጊዜ እሱን ለማስጨረስ እና ቼክ ለማድረግ 1-2 ወር ያህል የተቀመጥኩበት ጊዜ አለ። ያንንም አይቻለሁ። ከዛ በላይ እንግዲህ የተወሰኑ ሳምንታት፣ ጥቂት ጊዜያት የሚቆይባቸው ድራይዶክ ገብተህ ማለትም መርከብ የምትጠገንበት ነው ድራይዶክ። በዛ ውስጥም ሳምንታት ልትቆይ ትችላለህ። የዛ አይነት እድሎች ቻይና አጋጥመውኛል እና በእነዚህ ጊዜያት የተለያዩ ነገሮች አይቻለሁ። በጣም እንግዲህ ጎልቶ ያየሁትና በጣም ያስገረመኝ ነገር ለመናገር ያስቸግረኛል። ግን አንድ ትዝ የሚለኝ ነገር በተለይ ህንድ ሀገር እያለሁ በእረፍት ጊዜያችን ብዙ ስቴቶች አሉ። ልክ አሁን በእኛ ሀገር ክልል እንደምንለው እንደዛ ስቴቶች አሉና አንደኛው ስቴት ለጉብኝት ሄደን ነበርና የባቡር አገልግሎት በጣም ሰፊ ነው፣ ርካሽ ነው። ተማሪዎች ብንሆንም አፎርደብል ነውና ከነዚያ ግዛቶች አንደኛው ግዛት ታሚልናዱ የሚባል ስቴት ነው። የዛን ጊዜ ማድራስ ይባላል ዋና ከተማው። አሁን ቼናይ ነው የሚባለው። ያው ትልቅ ከተማ ነው፣ የወደብ ከተማ ነው። ግን አሁን ስለ ወደቡ ሳይሆን ጉብኝት እንጎበኝ ነበርና የሆነ ሙዚየም ምናምኑን አይተን ከዛ የሆነ ስኔክ ጋርደን የሚባል አለ አሉ። ለምን ገብታችሁ አታዩም ማለት ነው? አልፈልግም አልኩ። ምክንያቱም የምን ስኔክ ጋርደን ነው? እኔ እባብ ማየት በራሱ እንደዚሁም ያስጠላኝ ነገር ነውና አይ ዝም ብለን ምናምን አሉ እና ገፋፍተውኝ ጓደኞቼ ከነሱም ቀርቼ ደግሞ ብቻዬን እንዳልሆን ተከትያቸው ገባሁና ገና ስትገባ ጀምሮ በየጥጉ ይሄ ዘንዶ ምናምኑ በቃ ላይቭ
አለ በሆነ ነገር ተከልለዋል ግን አሉ። ከዛ ትገባለህ ውስጥ ገብቼ የሆነ ዛፍ አጠገብ ቆሜ ነበርና ወደዛ ተጋብሉ ምናምን አለኝ። ምንድነው ስል ቀና ብለህ ያለ ዛፉ ላይ ልክ ቅጠል የሚመስሉ እባቦች መዓት ናቸው ዛፉ። በጣም ዘግናኝ ነገር ነበርና ያንን ያየሁትን ነገር ሁልጊዜ ያረሳውም። እኔ በቃ አስወጡኝ አልኩኝ። ቶሎ ብለን ከዛ ወተን ሄድንና እንደዚህም ያሉ ነገሮች አሉ። ሌሎች አስገራሚ ደስ የሚሉ ጥሩ ነገሮችም አሏቸው። ህንድ ያው በታሪክም በባህልም ጥሩ ነገሮች አሏቸው። የሚዘገንነው ነገር ግን ከሁሉ በላይ በህንድ ሀገር የጣዖቱ ብዛት ነው። በጣም በየስፍራው ጣዖት ነው የሚመለከው። የሌለ የቅርጽ አይነት የለም፣ የሌለ የማይሰራ አምላክ የማይሉት ነገር የለም። እና እሱን ባየው ቁጥር ነው ሁልጊዜ ሰውነቴን ውርር የሚያደርግ የሚያስጠላኝ። በየከተማውም በየጥግ ሁሉ አለ። ከእባብ የተሰራ አምላክ ነው ብለው ያመልካሉ። ግማሹ ዝሆን የሆነ ግማሹ ሰው የሆነ አለ፣ ግማሹ ዝንጀሮ፣ ግማሹ እንደዚህ አይነት አማልክት አሏቸውና እነሱን ባየሁ ቁጥር በጣም ይዘገንነኝ ነበርና እነዚህ ነገሮች ናቸው ትዝ የሚሉኝ በብዛት። እና ከዛም ሌላ በተለይ ኮሪያ ደግሞ ያየሁት ኮሪያ የሆነ ጋርደን አለ። አሁን ስኔክ ጋርደን ሳይሆን ፍላወርስ ጋርደን ነው ዛሬ ያለው። የአበባ በቃ የአበባ የሚጎበኝ አገር በለው። በባቡር ሁሉ ትሄድበታለህ። አበባ ነው ግራ ቀኙ ምኑ የሌለ የአበባ አይነት የለም። በጣም ውብ ነው። አይተህ ጎብኝተህ የማጠግበው አይነት አለ። በጣም ደስ የሚል ነገር ያየሁት ደግሞ እዛ ነው። እንግዲህ ጌታን የተቀበልኩበት ሁኔታ ምናልባት ረጅም ጊዜ እንዳልወስድባቸው። አንዳንድ ጊዜ ሰው በቀላሉ አሁን ተመስክሮለት አሁን ጌታን ይቀበላል። የኔ በጣም ስሎው ሞሽን ነው። በጣም ዝግ ያለ ነው። ያው ከቤተሰብ በኦርቶዶክስ ቤተሰብ ውስጥ ነው የተወለድኩት። በልጅነቴም የጌታ ፍቅር ነበረኝ ብዬ ማለት እችላለሁ። እንዴት እንደተፈጠረም ባላቅ ግን ከቤተሰቦቼ ይልቅ እኔ ጧት ቤተክርስቲያን ሄድ ነበር። ኦርቶዶክስ ቤተክርስቲያን ቢሆን ሄጄ አስቀድሳለሁ፣ ቆርባለሁ፣ መለሳለሁ፣ ጾማለሁ። በዛ አይነት ነበር ያደግኩት። በኋላ ላይ ደግሞ የወጣቶች ማህበር ምናምን ሁሉ ነበር በኦርቶዶክስም። እዛ እየተገናኘን አንዳንድ ጊዜ የሆነ መጽሐፍ ቅዱሳዊ ነገር እናወራለን፣ ሌላ ጊዜ መዘመር ነው፣ ሌላ ጊዜ ግን ድራማ ነው የምንሰራው። ድራማው መንፈሳዊ ላይሆን ይችላል፣ ማንኛውም አይነት ድራማ ነው እንሰራለን። እዛ ጋር ደግሞ በዛ ትንሽ አክቲቭ ነገር ነበርኩና በዛ አሳተፍ ነበረ። ያንን ቅርበቴን በኋላ ደግሞ እሱንም አጣሁኝ። በምን ምክንያት ነው? በዛን ጊዜ የኃይለ ሥላሴ መንግስት ሲወድቅ የደርግ መንግስት በሚመጣበት ጊዜ ኮሙኒዝም ተመሰረተ። በኮሙኒዝም ትምህርታችን ሁሉ ከኮሙኒዝም ጋር ተገናኘ። በተለይ የሂስትሪ ትምህርታችን ስለ ኮሙኒስት ስርዓት መንግስት ነው የሚያወራውና ይሄንን ትምህርት በሚያስተምሩን ጊዜ አስተማሪዎችም በጣም ይቀርቡኛል። እኔም አቴንቲቭሊ ስለምሰማው ወዴት እያመራ ነው ሳየው እግዚአብሔር የለም ወደሚል ነው። እና አስተማሪን ጠየቅኩት፣ ይሄ ትምህርት ወደ እንደዚህ አይነት ነገር ነው ያለው፣ እኔ ደግሞ ቤተክርስቲያንም እሄዳለሁ፣ እሱን ነገር ልተወው ወይ አልኩት። ስለው አይ አትተወው አለኝ። አትተው ሲለኝ እንደዛ እንዲሄድ ፈልጎ ሳይሆን በደንብ አመኘበት እንድተው ፈልገው ነውና እሱ ሞር ኢንቴንሲቭሊ ያንኑ ነገር ያስተምረኝ ነበርና ፋይናሊ ያው የጊዜውም አካሄድ ነበር። እኔም በጣም ትንሽ ልጅ ነበርኩኝ በዛን ጊዜ 7ኛ ክፍል ነበርኩ በዛን ጊዜ እና እሱንም ተውኩት። የኦርቶዶክሱንም ትቼ እግዚአብሔር የለም ወደሚለው ክፉ ፍልስፍና ወደዛ ውስጥ ገባሁ። በዛ ውስጥ ብዙም አልቆየውም። የተወሰኑ ዓመታት በኋላ እንደውም የኢሃፓና ሌሎች እንቅስቃሴዎች በነበሩበት በዚያ ዘመን ወደ እስር ቤትም እስከምገባ ድረስ ደርሼ ነበር እና ከእስር ቤት ከወጣሁ በኋላ የአካባቢ ለውጥ አድርጌ ትምህርት ቤት ሚሽን ትምህርት ቤት ነበር ከ10ኛ ክፍል ጀምሮ የተማርኩት። 10ኛ እያለሁ ነበር የታሰርኩት። ከዛ ከወጣሁ በኋላ 10ኛ ክፍልን የሚሽን ትምህርት ቤት ገባሁኝ። እዛ አስተማሪዎቼ በሙሉ ክርስቲያኖች ናቸው። የፊንላንድ የአሜሪካን ዜግነት ያላቸው አስተማሪዎች ያሉበት፣ ኢትዮጵያውያንም የሆኑ ክርስቲያኖች ነበሩበት። ከነሱ ጋር በመሆንበት ጊዜ በጣም ያው የፍቅር ሰዎች ናቸው፣ ይወዱኛል። ግን ያው በእምነት እኔ ከነሱ የተለየ ሆነኛው ኮሙኒዝም ነው ያን ጊዜም ቢሆን ከሐሳቤ አልወጣም እና እዛ አምልኮ ይደረግበት የነበረ ቻፕል በዛን ጊዜ ተዘግቷል። እኛ ማርክሲዝም እናስተምርበት ነበር። በጣም የሚያሳዝን ነው። እኔ እንደዛ ሆኖ 12ኛ ክፍል ጨርሼ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ እንግዲህ ቅድም እንዴት ገባ ለሚለው ጥያቄ ስመልስ ባጭሩ አለፍኩት እንጂ ፕሮሰሱ ምናልባት ጊዜ ካልወሰደ ትንሽ ብነግርህ በጣም ምክንያቱም ወደ እግዚአብሔር ሐሳብ ያመራኝ ነገር ስለሆነ ምንድነው የሆነው?
ይሄ ማስታወቂያ ሲወጣ ሺፒንግ ላይንስ ማስታወቂያ ሲያወጣ ጓደኛዬ ነው ቅድም እንዳልኩ የነገረኝ። ለመመዝገብ ሄድኩኝ። ለመመዝገብ ሲሄድ ያው የትምህርት ማስረጃና የበርዝ ሰርቲፊኬት ያስፈልጋል። በርዝ ሰርቲፊኬት በዛን ጊዜ አልነበረኝም እና በቃ እኔ ከክፍለ ሀገር ስለመጣው ከዛ እንዲልኩልኝ እነግራለሁ እልካለሁ፣ ግን መዝግቡኛል። አይ ያለ በርዝ ሰርቲፊኬት አትመዘገብም ማለት በቃ ትቼ ሄድኩኝ። በማለዳ ተነስቼ ወደ ክፍለ ሀገር መልእክት ላኩኝ። ከዛ ተመልሼ ካምፓስ ገባሁ እና ያኛውም ሰርቲፊኬት ሳይመጣ ዴድላይኑ ደረሰ። የመዝገባው መጨረሻ ቀን ሲደርስ አሁን ይሄ ጓደኛዬ አንድ ቀን ምሽት ላይ እንደነገ ዴድላይን ነው፣ መጨረሻው ቀን ነው። እንደ ዛሬ ማታ ላይ ለካፌ ምግብ ተሰልፈናል እራት ልንበላ እና ሰልፉ ላይ እኔ ጓደኛ አንድ ወንድ አብረን ከክፍለ ሀገር የመጣንና አሁን የባለቤቴ የሆነችው የሷ እህት እሷ ደግሞ ከኛ በኋላ ነው የገባችው። አብረን ተሰልፈን ነበር ምግብ ለመውሰድ በተሰለፍንበት ይሄ ጓደኛዬ ከውጪ መስታወት ነው ግቢው 6 ኪሎ ነበር የዛን ጊዜ። ከውጪ ሆኖ ይጠራኛል፣ ሰዎች ያሳዩኛል እና ይለኛል በዛ ቦታ ያን ቦታ ትቼ ወደ ውጪ መውጣት ማለት ሰልፉን እንደገና ከመጨረሻ ልጀምር ነው። በጣም ረጅም ሰልፍ ነው የነበረው። ስለዚህ ምን ሆነ ምናምን እለዋለሁ ነው እሱ የግድ ኢንሲስት አደረገና ደግሞ ብዙ የሚቀልድ አይነት ሰው ስላልሆነ ሲሪየስ ነው ሁኔታችን፣ እንከባበራለን በጣም እና የቀልዱን እንዳልሆነ ሲገባኝ እነሱም በቃ ሂድ ምናምን አሉ። ወጥቼ ሄጄ ሳናግረው ምን አለኝ፣ ይሄ ነገር ያው ልመዘገበ ሄጄ አልሆነም ነበርና በርዝ ሰርቲፊኬት ስላሉ በርዝ ሰርቲፊኬቱን እገሌ የሚባል እኔ የማውቀው አንድ ሰው ጠራና እሱን ስነግረው ከሱና ሌላ አንድ ሰው ጨምረው ሄደው ዮሐንስ ቤተክርስቲያን ወስደውኝ ከዛ በርዝ ሰርቲፊኬት አወጡልኝ ብር ከፍለው እና አሁን ነገ ኦልሬዲ አመልክቻለሁ። ነገ ጠዋት ከማዘጋጃ ቤት ዋናውን በርዝ ሰርቲፊኬት ወስዳለሁ። ለምን አንተም እንደሱ አታደርግም ማለት አሁን ለዚህ ብለን የጠራኸኝ አልኩት። በጣም ተናደርኩበት። ለምን እሱ ሰው ነው ይዞት የሄደው፣ እነዛ ሰዎች ብር አላቸው፣ እኔ ተማሪ ነኝ ምንም የለኝም እና ማን ሰው አለኝ ማንስ ነው ብር እስኪ ታመጣለሁ እና ነው እንደዚህ ላለ ነገር ብጠራኝ ራቴን እንዳልበላ ምናምን ብዬ ተናድጄበት ሄጄ ሰልፉን ትቼ እነዛ ሁለቱ ጓደኞቼ የወሰዱትን ምግብ አብሬ ተካፍዬ በላው። በዛን ጊዜ ጠይቁኝ ምንድነው ምናምን አለ። እንደዚህ ነው የሚለኝ አልኳቸው። ከዛ ብለን ትተን እየወጣን ወክ እያደረግን ከግቢ ልንወጣ ስንል አንድ የኢንጂነሪንግ ባች አብረን እናጠና ፈጠን እያለ የሚሄድ ልጅ ነው። ከፊት ሲመጣ አገኘኝና ተመዘገብክ ሺፒንግ ላይንስ ምናምን አለኝ። ከዛ ኧረ እኔ አልተመዘገብኩም፣ በርዝ ሰርቲፊኬት እዚህ ቅድስት ማርያም እኮ አንድ ሽማግሌ ያለው ለሳቸው ብትነግራቸው ይፈርሙልሃል ይሰጡሃል ምናምን አለኝ። እሺ ጥሩ ነው ምናምን ብዬ ሄድኩ። ከሌላም ቦታ ይወስዳሉ ማለት ነው ልጆች እና አሁን እነዚህ ልጆች አሁንም ጠየቁኝ። የጓደኛዬና የባለቤቴ እህት ሲጠይቁኝ እንደዚህ ነው አልኳቸው እና በቃ ነገ ጧት ተነስና ሂድ ቅድስት ማርያም አለችኝ። እቺ የባለቤቴ እህት እኔ ብር እሰጥሃለሁ ዝም ብለህ ሄድና ሞክር አለች። ከዛ አይ አንደኛ ብር አንቺ ጌታ ታመጫለሽ፣ ሁለተኛ ደግሞ ይሄ እኮ ነገ ነው ዴድላይን ነው አይደርስልኝም፣ ነገ ጧት እዛ ሄጄ በምን ጊዜ ይደርስልኛል ምናምን አልኳት። ከዛ በኋላ በጣም ኢንሲስት አደረጉ እና 50 ብር ሰጠችኝ። 50 ብሬን ወስጄ ጧት በማለዳ ተነስቼ እዛ እንደተባለው አደረኩ። እዛ አገኘው እንደተባለው ሰርቲፊኬቱን። ከዛ እሱን ይዤ ሮጬ ማዘጋጃ ቤት ዋናው ሰርቲፊኬት መውጣት ያለበት ከዛ ነው። እሱን ወስጄ እሱን ለመውሰድ ይሄንን አሳየኋቸው። ከዛ ኦኬ ከቤተ ክርስቲያን ነው አዎ መታወቂያህን አምጣ አለኝ። መታወቂያዬን አውጥቼ ሰጠሁት። ስሰጠው የ6 ኪሎ ነው። ይሄንን አልፈልግም አለኝ። ለምን አልኩት። በቃ ይሄን አልፈልግም፣ የቀበሌ ወይም ሌላ እድሜህን የሚያሳይ ማስረጃ ማምጣት አለብህ አለኝ እና እኔ ከክፍለ ሀገር ነው የመጣሁት፣ የቀበሌ ላመጣልህ አልችልም። ይሄ ደግሞ አዲስ አበባ ዩኒቨርሲቲ የታወቀ መታወቂያ ነው። ምንድነው ችግሩ ስለው እድሜህን የሚያሳይ በቃ ሂድና የ8ኛ ክፍል ሰርቲፊኬትን ይዘና አለኝ። ከሱ ላይ እድሜን ሊያሰላ ማለት ነው። ከዛ በኋላ በቃ እንዳልሆነ ክርክሬ ሲገባኝ እቼ ሄድኩኝ እና ሳስበው የሚፈለገው እድሜ የእድሜ ገደብ ያልፋል። ስለዚህ እሱን በምን አድርጌ እላለሁ አልኩኝና ኦኬ ሰርቲፊኬቱንም ቢሆን ከዛ በላይ ነው፣ ስለዚህ መንገድ የለውም ይሄ ነገር ማለት ነው ብዬ በቃ እያዘንኩኝ ወደ 6 ኪሎ ተመለስኩኝና እዛ ገብቼ ዝም የዶክመንቶችን ሳይ የ8ኛ ክፍልንም አገኘሁት መኖሩን አለኝ። ግን እንዳልኩ እድሜ ማቻ አረግም እንደው ደልጄ ምናምንም ለማድረግ አሰብኩኝ፣ ግን አይሆንም ያው ይታወቃል።
ከዛ ዝም የሌላ ዶክመንት ሳገላበጥ አንድ መታወቂያ አገኘ። መታወቂያውን ሳየው አዮማ የሰጠኝ መታወቂያ ነው ክፍለ ሀገር እያለሁ። እኔ እድሜ ምንም አልነገርኳቸውም፣ ግን እድሜ ኤግዛክትሊ የሚፈለገውን የሚያሟላ ነው። በጣም ተገርሜ ያንን መታወቂያ ይዤ እንደገና ወደ ማዘጋጃ ቤት በሩጫ በታክሲ በምናምን አድርጌ ሄድኩኝ። ከዛ እዛ ስደርስ ይዘህ መጣህ አለኝ። አዎን አልኩት። አየና አዮማ ነው? አዎ አዮማ በጣም ጥሩ ነው፣ ችግር የለውም ማለት ፕሮሰስ አደረገልኝ። የተወሰነ ከፍዬ ከዛ ታይፕ አድርገው የሚሰሩ ሰዎች አሉና እነሱ በጣም ታይም ማአት ተከምሯል። ትናንትና ሄዱ ያጓደኛዬም ሌሎችም ማአት ተማሪዎች ሞልተውታል እዛ ቦታ እና እስከ 7 ሰዓት ካልደረሰ ከሰዓት ሄጄ ካላመለከትኩ ስቲል ዋጋ የለውም። ብቻ እየገቡ ልጆች አለቀልኝ ተሰራልኝ ይላሉ። እኔም ዝም ብዬ በድርቅና ግን አሁን እኮ ነው የመጣሁት ደረሰልኝ ምናምን። ማነው ስሜ ሲታይ የኔ ፋይል ሲታይ ከስር ነው ያለው። በእናትሽ እንደዚህ ሆኜ ነው በእናትሽ እንደምን ብለሽ ቶሎ ስሪልኝ ምናምን እየለመንኳት በኋላ እሺ ብላኝ አስቀድማ ሰራችልኝ። ልክ 7 ሰዓት ሲሆን በሰርቲፊኬቴን ይዤ ወጣሁኝ። ወጥቼ እንግዲህ አሁን ደግሞ ሌላ መሰናክል አለ። ሌላው መሰናክል ምንድነው? ፎቶግራፍ ያስፈልጋል። 6 ፎቶግራፍ እና በሰርቲፊኬት። አሁን 6 ፎቶግራፍ ነው ከየት ላምጣ? እሺ በቃ አስቸኳይ ፎቶ የሚያነሱ አሉ እዛ ጊዮርጊስ አካባቢ። እዛ ጋር ሄጄ ፎቶ ቤት ብጠይቅ አይደርስም፣ የለንም። በኋላ ትዝ ሲለኝ ክረምቱ ላይ ፎቶ ኡመር የሚባል ፒያሳ ላይ አንድ ጉርድ ፎቶ በጣም በእጅ ስራ የሚሰሩ ፎቶ ቤት ነበርና እዛ ክረምት ተነስቼ 6 ፎቶ ነበረኝ። ከዛ ላይ አንዱን ለወንድሜ አንዱን ለዛን ጊዜ ጓደኛዬ ነበረችና ባለቤት ያሆን ለነሱ ለሁለቱ ሰጥቻቸው ነበር ይሄን ፎቶ እና እንዲመልሱልኝ አደረግና ከነሱ ጋር ወስጄ እጅ እሰጣለሁ። ለነሱ ሌላ ጊዜ ታጥቦ የሚሰጣቸዋል አልኩና ወንድሜን ሄጄ የጠየቁት እሱ የክረምት ስራ እየሰራ ነበረ። ከሱ ጋር ደግሞ አንድ ላይ ዶርም እንኖር ነበርና ሄደው ሰዳ እዛ ዶርም ነው እንትን ይወስዳል ወሰዳለኝ እሱ። ከዛ እሷን ፍለጋ ሄድኩኝ። እሷ ዘውዲቱ ሆስፒታል ያኔ ተማሪ ነበረች ነርሲንግ። እሷ ጋር ሄጄ ስጠይቃት እኔ አልሰጥህም አለች። ለምን? ምክንያቱም እንድትሄድ አልፈልግም። ለምን ሰጣለሁ? አረ በእናትሽ ገና መሳካቱም አልታወቀም። ያው ከጧት ጀምሬ እኔ ያልሆንኩት የለም። ያው ድርቤ እህቷ ናትና እሷ በሰጠችኝ ሳንቲም እንደዚህ ሩጬ ምናምን አድርጌ ምናምን ስላት በመከራ ሰጠችኝ። ከዛ እሱን ወስጄ 6 ኪሎ መሄድ ነበረብኝ ከዶርም ያኛውን አንደኛውን ሞልቼ ለመውሰድ እና 6 ኪሎ ሲሄድ በዚያን ጊዜ ገና ትምህርት ቤት ክላስ መጀመሩ ነው እና ብዙ ተማሪዎች የሉም። ዶርም ከወንድሜ ጋር የነበርኩበት ዶርም ሰው ከሌለ ቁልፍ የለኝም እና ሰው እንዲኖር በቃ በልቤ እንደ ጸሎት እየጸለይኩ ወደዛ ሄድኩኝ። ከዛ በኋላ ሰው አልነበረም። በነገራችን ላይ የረሳሁት ትልቅ ፖይንት አለ፣ ይቅርታ። ምንድነው የረሳሁት? መጀመሪያ ቅድስት ማርያም ሄድና ያን ሰርቲፊኬት አውጣ ተብዬ በማለዳ ሄድኩ ጊዜ እዛ ቅድስት ማርያም በር ላይ ደረስኩና እንግዲህ ኦልሬዲ ማርክሲዝምን እየደበዘዘብኝ ሄዷል። ምንም እንኳን ሌላ ወደ እምነት ባልመለስም ብዙም ኮሚትመንት የለም። በፊት ያደረግነው ጥረት ምንም የተሳካ ነገር የለም። ብቻ አንዳንድ ጊዜም እቺ አሁንም የባለቤት እህት በጌታ ትበረታለችና ይዛን ለመሄድ ትሞክር ነበር። እንጦጦ አንዳንድ ጊዜ እንሄዳለን፣ ግን እንደ ቀልድና መዝሙር ምናምን ሰምተን ነው የምንወጣው እንጂ ምንም ቁም ነገር ይዘን አንወጣም ነበር። ቸርች እንሄድ መካነ ኢየሱስ እንሄድ ነበረ፣ ግን ምንም ያሳደረብኝን ኢምፓክት አላውቅም። እንግዲህ በውስጤ ዞሮ እዛ ስደርስ ግን ከቸርች ጋር በተያያዘ ሳይሆን ምን አልኩኝ፣ ደስፐሬት ነበር ኮንዲሽኑና እንደው ማርያም አልኩ፣ ተሳልኩኝ። ማርያም ወይ ይሄ ነገር ከተሳካ የ15 ሳንቲም ዕጣን አስገባልሻለሁ አልኩ። ትልቅ ነገር ነው። ያው ስቲማተሮፍ የሆነ አሁን እንግዲህ ስለት እኮ ኤኒቲንግ ትሳላለህ፣ ቫልዩ አይደለም ብቻ ማድረግ ነው መጨረሻ ላይ ብቻ። ኤኒዌይ ይሄን ተስዬ ነበርና ከዚህ በኋላ እነን 6ኛውን ፎቶግራፍ ለመውሰድ በሄድኩኝ ጊዜ ለመግባት መንገድ የለም። ክፍል ውስጥ ለመግባት ባንኳኳ ሰው የለም። አጠገቡ የነበረው ክፍል ነበር ባለፈው ዓመት አስታውሳለሁ። አንዳንድ በሮች ይሄ አግራፍ ወረቀት የምታያይዝበት ሽቦውን ዘርግተህ በሽቦው አስገብተህ ስትጠመዝዘው ይከፈታል። ይሄኛው ክፍል እንደዛ ይከፈት ነበረ። ይሄኛውንም እንደዛ ስሞክሮ አይከፈትም። ስለዚህ ምን አሰብኩ፣ ባለፈው ጊዜ እዚህኛው ክፍል እያለን ይሄ ቀጥሎ ያለው ክፍል ውስጥ የነበረ አንድ ልጅ መጥቶ ቁልፍ የለኝም፣ እስቲ በዛ በኩል ገብተህ በመስኮት ተወጥቶ በሌላኛው መስኮት ተገብቶ ከውስጥ መክፈት ስለሚቻል
ከቻልክ እስቲ ክፈትልኝ ብሎኝ እንደሱ አድርጌለት ነበረ ባለፈው ጊዜ ትዝ አለኛል። እና ምን አልኩኝ እዚህ ክፍል ሰው ካለ አንኳኩቼ ገብቼ አስፈቅጃቸው በእነሱ መስኮት ወጥቼ በዛኛው መስኮት ገብቼ በቃ አይኑ ሲጀብ በር ወጣለሁ ብዬ እዚህኛውን ባንኳኳ ሰው የለም። እና አሁን ማረጋው ሲጠፋኝ ይሄ ደግሞ በሽቦ እንደሚከፈት አውቃለሁ። ሽቦዋን ነበረችኝ የሰው ክፍል በድፍረት ሰው እኮ ተኝቶም ሊሆን ይችላል። በድፍረት ከፍቼ ገብቼ ከዛ በዛኛው በኩል መስኮቱም ክፍት ነበር እንደድል ያኛው መስኮት ዝቅ ከሆነ መግባት አትችልም። አዎ ገብቼ ፎቶውን ወስጄ የሆነች የደበቅኳት አንድ 10 ብር ነበረችኝ 5ቷን ብር ወስጄ ከዛ ምክንያቱም ያኛው ብር እየሳሳብኝ ስለነበረ ወስጄ አሁን በሩጫ ሺፒንግ ላይን ሄድኩኝ። ዶክመንቴና ፎቶግራፉን ሰጥቼ ተመዘገብኩኝና በጣም ተገረመ። የዛን ጊዜ እምቢ ያለኛ የሚመዘግበው ሰው ተገረመ። እኔው ተመዝግቤ አሁን በቃ በረጅሙ ተንፍሼ ፎይ ብዬ ሳስበው ከማለዳ ጀምሮ ምንም ነገር አልቀመስኩም እና በቃ ራበኝ። አሁን ሳየው አንድ 5 ብር አለችኝ። በሷ ብር 5 ብር ከምናምን ሳንቲም ነው። በሳንቲሟ አውቶቡስ ተሳፍሬ 6 ኪሎ ማነው ጊዮርጊስ ሄዳለሁ። ጊዮርጊስ ላይ አንዲት የሆነች ፍርፍር የሚሸጥባት አሪፍ ቤት ነበረች ማቃትና ፍርፍር እቺን በልቼ በ3 ብር 4 ብር ገደማ ነበር የዛን ጊዜ። እሱን በልቼ ወደ በግሬ ወደ 6 ኪሎ ሄዳለሁ ብዬ እዛ ሄድኩኝ። እንዳልኩትም አዘዝኩ፣ ምግቡ መጣልኝ፣ በላሁ። ከዛ በኋላ ጨርሼ ውሃም ሰጠችኝ፣ ውሃን ጠጥቼ ብርጭቆውን ስመለስ ብርጭቆ አይደል ነው ምክንያቱም አላውቅም፣ ብቻ ብርጭቆ ወደቀና ተሰበረ። አሁን እኔ የምከፍለው ብር የለኝም እና ተነስቼ ቁጭ ብዬ ካሰብኩ ማለት ተነሳውና የሂሳብ ክፍል ብዙም ግርግር አልነበረም በዛ ሰዓት፣ የምሳ ሰዓትም ስላልነበረ ከዛ የነበረችውን አስተናጋጇን በቃ ብርጭቆ ሰብሬያለሁ፣ ይሄ የምግቡ ነው፣ ብርጭቆ የሰበርኩበትን ይሄ ዶክመንቴን ያዥና ብርጅ ያመጣና ወስዳለሁ ይቀመጥ አልኳት። አይ ችግር የለውም ይዘህ ሂድና አምጣልኝ አለች። እሺ ካመንሽኝ ብዬ በጣም ደስ ብሎኝ ሄድኩኝ። ብሩን አምጥቼ ሰጠዋትና ያመዘጋገብ ስርዓት የራሱ አሁን ያልኩህ ነገር ለኔ ለራሴ ተአምር ነው የሆነብኝ ከጅምሩ ጀምሮ ማለት ነው። እና በዚህ መልክ መሆኑ ምን አስከተለ? ለማርያም አምጥቼ ስለቱን ሰጠው። ኢቭን ከመሄዴም በፊት 15 ሳንቲም ዕጣኗን አስገባው። እና አንድ ሽማግሌ ነበሩ የሚፈርሙ፣ እሳቸውም ያው እናንተ ሲሳካላችሁ ሰው አትጠይቁ ምናምን ብለው ስለነበር ግድ የለውም ከተሳካልኝ ችግር የለውም ብዬ ያው ነገሮች ከተሳኩ በኋላ መጥቼ የተወሰነ ብር ሰጥቻቸው ነበረ። በዛ መልክ አሁን በዛ ባለፍኩ ቁጥር እስከምሄድ ድረስ ፕሮሰስ ነበረውና መሳለም ጀመርኩኝ which means እግዚአብሔር አለ ወደሚል ሐሳብ መጣሁ ማለት ነው። እና ያው ፕሮሰሱን ጨርሰን ወደ ህንድ ሀገር ከመሄዳችን በፊት መጨረሻው ሊሸኙኝ ጓደኞቼ ተሰብስበው አንድ ላይ ነበር ያደርነው፣ ብዙ ነበርን እና እነሱ ጓደኞቼ መካከል የአቋም መግለጫ አለኝ አልኳቸው እና ብዙዎቹ አያምኑም እንደኔው እግዚአብሔር የለም የሚሉም ነበሩ። ሌሎችም ስለ እግዚአብሔር ደንታ ይነበራቸው አልነበሩም። በዚያን ጊዜ ምን አልኳቸው? በኋላ እንግዲህ አሁን መሄዴ ነው ወደ ህንድ ሀገር 4 ዓመት ቆይቼ ነው መጣው፣ ግን በኋላ ሸወደን እንዳትሉ እኔ እግዚአብሔር አለ የሚል አቋም ላይ ደርሻለሁ እና ያው በኋላ ሳትነግረን እንዳትሉ የነግ መግለጫ ነገርኳቸው። ግን ይሄን ስል አልኳቸው ይሄን ስል አልኖርም ማለት አይደለም አልኳቸው። መኖር ማለት በዚያን ጊዜ ለኔ መጠጣቱም ሆነ ሌላው ዓለማዊ ስጋዊ ነገር የሚደረገው ሁሉ መኖር ነው። ከዚህ ሁሉ ሸሻለሁ ማለት አይደለም አልኳቸው። እኔው ግን ትልቅ እመርታ ነው ለኔ እግዚአብሔር የለም ከሚለው እግዚአብሔር ትልቅ ስቴፕ ነበርና በዛ መሰረት ሄድኩኝ። ህንድ ሀገር ደረስኩ። ልክ እንደደረስኩ ብዙም ሳልቆይ የኮሚሽን አስተማሪዎች መካከል አንዷ ጋር እንጻጻፋለን በየጊዜው አስተማሪ የነበረችና ወዲያው ጻፍኩላት ደብዳቤ፣ ቶሎ ብለሽ የአማርኛ መጽሐፍ ቅዱስ ላኪልኝ አልኳት እና በፖስታ ቤት ሳምንት አልሞላም የአማርኛ መጽሐፍ ቅዱስና አንድ ዲቮሽናል መጽሐፍ ላከችልኝ። ከዛን ጊዜ ጀምሮ 1987 እንደ በፈረንጆቹ ከዛን ጊዜ ጀምሮ የመጽሐፍ ቅዱስ አሁንም በእጅ አለ፣ አነበዋለሁ። በጣም ደጋግሜ ብዙ ጊዜ አነበብኩኝ፣ ግን ስቲል አልተረዳሁትም፣ አልገባኝም። በጣም እፈተን ነበር ባነበብኩ ቁጥር፣ በተለይ የተራራውን ስብከት ባነበብኩ ቁጥር ሁልጊዜ እንደተኮነንኩ ነው። ይሄን አላደርግም ያልኩትን ነገር ሳደርገው ነው የምገኘው እና በጣም ሚዘረብል ነበር
የዛ ቆይታዬ። ከዛ ትምህርቴን ጨርሼ ተመልሼ መርከብም ስራ ጀምሬ በመጣሁም ቁጥር ዳይለማ ውስጥ ነበርኩ። በተለይ ትልቅ እንቅፋት የሆነብኝ የአብያተ ክርስቲያናት ዲኖሚኔሽን መብዛት። ምንድነው የሙሉ ወንጌል? ምንድነው መሰረተ ክርስቶስ? ምንድናቸው? ለምን በዙ? what is the difference? አይገባኝም ነበር። መጽሐፍ ቅዱስ ባነበብኩት መሰረት ኦርቶዶክስ ትክክል እንዳልሆነ ብዙ ነገር ተረድቻለሁ። ግን ወደ የትኛው ልግባ እንዳልተውም ደግሞ አምላክ ነው እግዚአብሔር አለበት ብዬ በተለይ እንደ ስላሴ ምናምን ቤተክርስቲያን ስደርስ በደንብ ነው የምሳለመው። ስላሴ እግዚአብሔር ስለሆነ መላእክቱ ምናምን በሚል ማለት ነው። ኤኒዌይ እንደዚህ ባለ ኮንፊውዥን ውስጥ ነበርኩኝ። በኋላ ላይ ግን አንዲት እንደገና ሌላ እህት አለቻት ባለቤቴ፣ የእሷ ጓደኛ የነበረች ልጅ መጣች እኛ ቤት እና እሷ በጌታ ነበረች። ይህንን ዝም ብዬ ሳጫውታት ዝም ብለና ግድ የለም ከኔ ጋር እንሄድና እኔ የማውቃቸው መሰረተ ክርስቶስ ሰዎች አሉ አስተዋውቅሃለሁ አለችኝ። ይዛኝ ምስራቅ አጥቢያ ወሰደችኝ። መሰረተ ክርስቶስ እና እዛ ማስተር አበበ ስዩምን አገናኘችኝ። እሱ ጋር ተገናኘን። እሱ በተከታታይ በቃ ያዘኝ፣ አስተማረኝ፣ ተጠመቅኩኝ እና ከዛን ጊዜ ጀምሮ ወደዚህ ወደ ጌታ መጣ። ያው እንግዲህ እንዳልኩ ፈተናውን እኔ በአብዛኛው ያሳለፍኩት ዋናውን መፈተን ያለ ነው ከጌታን ከመጠመቄ በፊት ነው፣ ቸርች ከመቀበሌ። ከዛ በኋላ መደበኛውን ትምህርትም ቸርች አቴንዳንስም አደርጋለሁ፣ የመጣው አስራቴንም አስገባለሁ፣ ሬጉላር በሆነ ሁኔታ እከታተላለሁ። አልፎ አልፎም መርከብ ላይ ክርስቲያን የሆኑ ወገኖችን አገኛለሁ፣ አብረን እንጸልያለን፣ አብረን መጽሐፍ ቅዱስ እናነባለን። እንደውም እንደ መርከብ ለጸሎትም መጽሐፍ ለማንበብም የሚመች ቦታ የለም እና በጣም የሚያተጋ ቦታ ነው። ብዙ በየቀኑ መደበኛ የሆነ ፕሮግራም አለኝ ለራሴ። ለመርከብ እንደዚህ እንደ መኪና አይነዳም። መርከብ በአንድ ነጂ ምናምንም አይኬድም። ምን አለው መሰለ ከላይ ምናልባት ያው የመርከብ ኢሜጅ ይኖርሃል ሐሳቡ። ከላይ ዊል ሃውስ ወይንም ናቪጌሽን ዴክ የሚባል አለ። እዛ ውስጥ ሆነው ዙሪያውን መስታወት ነው። በተለያዩ መሳሪያዎች አሏቸው። በተለይ በአሁኑ ዘመን አካባቢውን በአይንም ይቃኛሉ፣ በመሳሪያም ይከታተላሉ። ኦኬ ባህር ላይ ያለ ማለት ነው። እና እነዚህ ያንን የሚያደርጉ ዴክ ኦፊሰርስ ይባላሉ። ዴክ ኦፊሰርስ ካፕቴኑን ጨምሮ ነው። ካፕቴን፣ ቺፍ ኦፊሰር፣ ሰከንድ ኦፊሰር፣ ሰርድ ኦፊሰር የሚባሉ የተለያዩ ራንክ ያላቸው ሰዎች አሉ። እነዚህ ሰዎች ስራቸው የመርከቧን አቅጣጫ መቆጣጠር፣ እዛ አቅጣጫ እንድትሄድ የሚያስፈልገውን አጀስትመንት ማድረግ፣ ከላይ ሆነው ጋይድ ማድረግ ነው። ይሄ አንደኛው ዲፓርትመንት ነው፣ የዴክ ዲፓርትመንት የሚባለው። በነገራችን ላይ ዴክ ዲፓርትመንት ዋናው ሰው የመርከብ ሰው ካፕቴን ነው። ካፕቴን አስተዳደራዊ የበላይነት አለው። ግን ቺፍ ኢንጂነር እና ካፕቴን ኢኩቫለንት ናቸው። ልክ እንደዚሁ 4 ስትራይፕ ነው ካፕቴንም ያለው፣ ቺፍ ኢንጂነርም 4 ስትራይፕ ነው። ተመጣጣኝ ነው ኑሯቸውም፣ ቤታቸውም፣ ደሞዛቸውም ትንሽ ቫሪዬሽን ቢኖር ነው እንጂ ተመሳሳይ ነው። ኤኒዌይ እሱ ከዴክ ሳይድ አለ። እኛ ደግሞ ኢንጂን ሳይድ ደግሞ ማሽነሪዎቹን በሙሉ የምንቆጣጠር ራን ማድረጋቸውን የምናስኬድ እኛ ስለሆነን እነዚህ በቅንጅት ነው የሚሰሩት እና ከላይ ዝግጁ ሲሆኑ እኛ ደግሞ ከታች ኢንጂኑን ዝግጁ እናደርጋለን። ስለዚህ አይዘር ከብሪጅም ኮንትሮል ሊደረግ ይችላል ወይም ከኛም ጋር ሊደረግ ይችላል። ኮንትሮል ፖዚሽኑ ሊለያይ ይችላል። አንዴ ካስነሳህ በኋላና ከወደብ ከወጣህ አውቶ ፓይለት የሚባላል በሱ ዳይሬክሽን ታስይዛለህ። መሪ ይዘህ መንዳት አይጠበቅብህም። ውቅያኖስ ባህር በጣም ሰፊ ስለሆነ በሰጠው መስመር ላይ ይሄዳል። ምናልባት በነፋስ በተለያየ ነገር ዲቪዬት ካደረገ ትመልሰዋለህ። ያንን እንጂ አትነዳም፣ ቆመህ አትነዳም። ስለዚህ አሁን ኢንጂን ሩም ደግሞ ምን አለ እዛ ዴክ ላይ 24 ሰዓት እየተቀያየሩ ሰዎች ይጠብቃሉ። በኢንጂን ሩም ግን መርከቦቹ ደህና ይዞታ ላይ ካሉ ዩኤምኤስ የሚባል ነገር አለ፣ አንማንድ ማሽነሪ ስፔስ ማለት ነው። ቀን ከጠዋት 2 ሰዓት እስከ 11 ሰዓት መደበኛ ስራ እንሰራለን። ማታ ማንም ሰው የለም። በሪሞት ተረኛ የሚሆን ሰው አለ። ክፍሉ ጋር ችግር ካለ አላርም ይመጣለታል። ወርዶ የሚያስተካክለውን ነገር ያሰው ያስተካክላልና እንደዚህ አትነዳም። ስለዚህ ማታ ላይ እንደ ማንኛውም ሰው ወደ ቤት ትገባለህ ማለት ነው። የራሳችን ክፍል አለን። ራሳችንን በልተን ተጣጥበን ምን ብለን መዝናናት፣ ማንበብ፣ የፈለከው ማር መጸለይ ትችላለህ። በዛ መልክ ነው። አስቸጋሪ አልነበረም እሱ። ከእሷ ጋር የተገናኘ ነው እንግዲህ ባለፈው ጊዜ እንዳልኩ ያው ከእስር ቤት ስወጣ የአካባቢ ለውጥ አደረግኩና እሷ ወዳለችበት አካባቢ የጄዛ ሚሽን ትምህርት ቤት ስገባ እንግዲህ በመሀል እኔ ያቋረጥኩባቸው ጊዜያት አለ። ትንሽ በልጣት አለ በእድሜ
እሷ ቤተሰብም ሁሉ መካነ ኢየሱስ ናቸው እነሱ። እኔ አልነበርኩም፣ በጌታ አልነበርኩም። አይ በዛን ጊዜ እንግዲህ ልክ ክላስ ስገባ እሷ ናት መጀመሪያ ያየኋት። አይደለም 10ኛ ክፍል ሚሽን ስኩል አካባቢ ትምህርት ቤት የተገናኘ ነው እና እዛ በደረስኩኝ ጊዜ ባየኋት ጊዜ በጣም ቆንጆ ልጅ ነበረች። ያው ይሆናል ብዬ አላሰብኩም። እኔ ፕሮሰስ ሆነ ነገሩ እና ትምህርት ቤት ነው የተገናኘው። ክላስሜት ነበርን አንድ ላይ ለማግኘት አንድ 2 ዓመት ፈጅቶብኛል። ወዲያው አልሆነም በጊዜው። ኤኒዌይ ከዛ በኋላ ያው ፎቶ አልሰጠም ብለሽ ፎቶማ አብረን ያው ጓደኞቼን ነው። ከዛ በኋላ ዩኒቨርሲቲ ስገባ እሷ ነርሲንግ ነበር የገባችው። ሳንጋባ ነው። ጓደኞች ነበር። እውነት ነው። በኋላማ እኮ እንደ በደንብ እንጂ በደንብ ተግባብተንማ ነው አብረን እንዋደድ ነበረ። ያው በተማሪነትም ቢሆን ከዛ በኋላ እኔ እሷን ትቼ ነው ህንድ ሀገር የሄድኩት። በጣም ፔንፉል የነበረው እሱ ነው። በተለይ ትምህርቱ ላይ ስልክ ቤት ትሄዳለህ። ፖስታ ዋናው ነው። ደብዳቤ አሁን እንኳን እንደዚህ ተከምሯል። ኤሮግራም ብቻ ሳይሆን ብዙ ጽፍ ነበር። እኔም እሷም ትጽፍ ነበር አለ። አሁን በክምር ደብዳቤዎች አሉ፣ በክምር አሉ። ታዲያስ እንዴት ነው የሌለው? በጣም ብዙ አባባሎች ነበሩ። በጣም ልብ ምናምን በጦር ምናምን ያለ ነው እሱ ያለ ነው። ያው ምን በጣም እንጻጻፍ ነበረ። በተገኘም አጋጣሚ ስልክም ሬርሊ ከስልክ ቤት ምናምን ኢንተርናሽናል ኮል በኋላ ላይ እንደዛ እናደርግ ነበረ። ስለሷ በጣም እግዚአብሔርን አመሰግናለሁ። ያው ጓደኛ ሆነን ከትምህርት ቤት ጀምሮ ለረጅም ዓመታት እንተዋወቅነን። ከዛ ትዳርም ከመሰረትን በኋላ አሁን ወደ 32ኛ ዓመታችን ነው። በነገራችን ላይ በትዳር 32ኛ ዓመታችን ነው አሁን። እና በእነዚህ ዓመታት በተለይ በመርከብ ላይ በነበርኩ ጊዜ በጣም ከባድ ኃላፊነት ወስዳ ነበር። ልጆቻችንን በመንከባከብ ብቻዋን ሆና በነፍሰ ጡርም ሆና ብዙም ነገር ሳልደርስላት የመጀመሪያ ልጃችን ሲወለድ እንኳን በአጋጣሚ እዚህ ነበርኩኝ ረፍት ላይ። ዲቦራ ሁለተኛ ልጃችን ስትወለድ ግን እኔ አልነበርኩም። እንደውም ወደ ስፔን ነበርኩኝ። እንደውም ጥሩ ደስታ ካልካቸው ነገሮች አንዱ እንደውም ትዝ የሚለኝ እሱ ነውና የሆነ ወደብ ላይ ሆነን ነው ስልክ ደውዬ ይሄን የምስራች የሰማሁትና በጣም ደስ የተሰኘሁበት አንዱ ቀን ነው። ከዛ ሌላ እንግዲህ ልጆችን ትምህርት ቤት በማድረስ እሱን በመንከባከብ በማሳደግ ዋናውን ሚና የተጫወተችው እሷ ናት። በእርግጥ እኔ እረፍት በመጣሁ ቁጥር ሙሉውን እረፍቴን ቤት ነኝ። 3ም 4ም ወር አርፍ ነበረ። ግን የእሷ አስተዋጽኦ እጅግ በጣም ትልቅ ነው። በጣም ነው ማደንቃት። እግዚአብሔርን ስለሷ እጅግ አድርጌ አመሰግናለሁ። አሁንም እግዚአብሔር ይባርክሽ፣ በጣም እወድሻለሁ የሚል መልእክት ነው ለሷ ያለኝ። ያው እነሱም እንግዲህ በእውነት ያው አስተዳደጋቸው በጣም ጥሩ ነው። በቤተክርስቲያን ውስጥ ነው ያደጉት፣ እድለኞች ናቸው። ኖህም ቢሆን ከህፃንነቱ ጀምሮ በጣም የነበረው ባህሪ በጣም ዝምተኛ ታዛዥ ልጅ ነው። በጣም ብሪሊያንት ነው። አእምሮውም ክፍት ነው። ቸርች በተለይ ትዝ የሚለኝ ህፃን ልጅ ሆኖ ከልጆች ጋር መጫወት ምናምን አያውቅም። ከኛ ጋር ቆሞ እጅ አንስቶ ምናምን ነው ያመልክ ነበር። በጣም ህፃን ነው እና ከዚያም ወዲያ ያው ቸርች ውስጥ በተለያየ እንቅስቃሴ ውስጥ ነበረ። እንግዲህ በኋላ ላይ ዩኒቨርሲቲ ከገባ በኋላ ያሉ ችግሮች ቢኖሩ ስቲል ያው ጌታን የሚወድ ልጅ ነው። በተለይ ደግሞ ዲቦራ ደግሞ እሷ የባሰ የምትገርም ናት። በጣም የእግዚአብሔር ጸጋ ያለባት፣ በጣም የምትተጋ ቸርች ውስጥ ብቻ ሳይሆን ቤት ውስጥም ትልቅ ሚና ያላት ልጅ ናት። በኑሯችን ላይ በጣም አክቲቭ እና የፍቅር ሰው ናት። ቤቱን የምታደምቅ በጣም ምርጥ ልጅ ናት እና እግዚአብሔርን ስለነሱ እጅግ አድርጌ አመሰግናለሁ። ለነሱ ያለኝ መልእክት እንግዲህ እግዚአብሔር ረድቷቸው አሁን ሁለቱም ያው ተመርቀው ስራ እየሰሩ ነው። አሁን ያላቸውን ከእግዚአብሔር ጋር የበለጠ
የሙጥኝ ማለት እንዳለባቸው በእግዚአብሔር የማይቻል ነገር እንደሌለ እግዚአብሔር ደግሞ ስለሱ ያደረጉትን የሚረሳ ሰውም ስላልሆነ እንደሚባርካቸው የተሻለ ህይወት ያማረ ህይወት እንደሚሰጣቸው አውቀው ከእግዚአብሔር ጋር ያላቸው ሪሌሽን በጣም እንዲያጠብቁ እንደገናም ደግሞ እናታቸውም በእርግጥ እነሱን ተንከባክባ ያሳደገች በመሆኗ እኔም በምችለው እግዚአብሔር እንደረዳኝ በፍቅር ነው ያሳደግናቸው። ስለዚህ እነሱም እንደዚህ አይነት ህይወት በልጆቻቸው እንዲያዩ ያላቸውን ፍቅር የበለጠ እያሳዩ እንዲቀጥሉ የሚል ምክር ነው ያለኝ። እግዚአብሔር ይመስገን። ያው እግዚአብሔር እድሉን ሰጥቶ ታማኝም አድርጎ ቆጥሮ በቤቱ ላይ እንዳገለግል እድል አግኝቻለሁ። ከአሁን ቀደምም በተለያዩ ዘርፎችም ቢሆን እያገለገልኩ ነው የቆየሁት። ባገኘሁት ጊዜ ሁሉ ከመርከብም በስመጣ በተለይ በረኝነት ዘርፍ ብዙ አገለግል ነበር። አሁን ደግሞ እንግዲህ እንዲህ አይነት እድል አግኝቻለሁ። እግዚአብሔር ይመስገን እና ያለኝ ጸሎትና ምኞት በመጀመሪያ ያው የቤተክርስቲያን ዋና ስራ ታላቁን ተልእኮ መፈጸም ነው። እግዚአብሔር ጌታችን ኢየሱስ ክርስቶስ በማቴዎስ 28 ላይ የተናገረው ቃሉ ሰዎችን ወደ እግዚአብሔር መንግስት እንድንስብ በአብ በወልድና በመንፈስ ቅዱስ ስም እያጠመቅን እሱ ያስተማረንን እያስተማርናቸው ደቀ መዛሙርት እንድናረጋቸው ነውና ይሄንን ስራ ቤተክርስቲያን ጠንክራ እንድትሰራ ዋናው ዓላማ ነው። በዚህ በኩል በጸሎትም በተግባርም በሚቻለው ሁሉ ይሄንን አገልግሎት ለመደገፍ የሚችለውን አደርጋለሁ፣ እንጸልያለን። ከዚህ በላይ ግን ያው ይሄ ዋና ተልእኮ ቢሆን ይሄንን ለማመቻቸት ብዙ ምዕመናን እንዲሆኑና አሁን እግዚአብሔር የሰጠን የማምለኪያ ቦታ በጣም ጥሩ ቢሆንም ግን በተለያዩ ምክንያቶች ፎቅ ላይ በመሆኑ ብዙ አቅመ ደካሞችና የሚታመሙ ሰዎች መተው ለመገልገል ስለሚቸገሩ ስፍራ መሬት እንድናገኝና ሰፋ ያለ ለሁሉም የሚመች የማምለኪያ ቦታ እንዲኖር በጣም የልቤ መሻት ነው። ይሄ እንዲሆን አጥብቄ ጸልያለሁ። ከመሪዎች ኮሚቴ ከመሪዎች ጋራ እና እንደውም ከተለያዩ ዘርፎች ከልማትም ዘርፍ ጋር በመተባበር ይሄ እንዲከናወን አጥብቀን እንድንጸልይና እንድንተጋ በልቤ ያለ አንድ ትልቅ ሐሳብና ሸክም ቢኖር እሱ ነው። እግዚአብሔር እንዲረዳን ነው። አሁን ተመልካቾቻችንም እንዲጸልዩልን ሁላችንም በዚህ እጅ ለእጅ ተያይዘን ይሄ እንዲሆንልን በጣም እፈልጋለሁ። ከዚህ ሌላ ያው ደቀ መዛሙርት ደግሞ የነበሩትን ደቀ መዛሙርት የነሱን ፈለግ እንድንከተል ነው በዚህ ዘመንም ያለን የሚጠበቅብንና እነዚያ በፍቅር በአንድ ልብ በአንድ ሐሳብ ሆነው የጌታን ስራ ሲሰሩ ስለነበረ ይሄ አንድ ልብ በአንድ ሐሳብ መሆን እዚህም በኃይል እንዲሆን የእግዚአብሔር መንፈስ ደግሞ በሁላችን ላይ በኃይል እንዲሰራ እና ፍሬያማ የሆነ አገልግሎት እንዲሆን የሰው ሁሉ ልቡ አርፎ ደስ ብሎት ጌታን እንዲያመልክ ለጌታ እንዲታዘዝ በጽድቅ እንዲኖር እንደዚህ ያሉ ምኞቶችና ጸሎቶች አሉኝ። እግዚአብሔር ደግሞ ቸር ነውና ይረዳናል፣ ይሄንንም ያደርጋል ብዬ አምናለሁ። እሺ እንግዲህ እንዳልኩኝ ቅድም የመርከብ ስራ ያው ከበድ ያለ ነበረ። ቤተሰቤን ጥዬ መሄድ አስቸጋሪ ሁኔታ ነበርና ከዛ ሁኔታ መቼ ነው ምተው እያልኩ ነበር ማስበውና መጀመሪያ ላይ ስራ ሲጀምር እንደውም አንዳንድ ጓደኞች የጠይቁኝ ነበር መቼ ነው ምተው መርከብ። ምክንያቱም መርከብ ማለት ያው ጥሎ ቤተሰብ ጥሎ ሀገር ጥሎ መሄድ ስለሆነ ለነሱም እንኳን ይከብዳቸው ነበር ለጓደኞቼም እንኳን። እና እኔ ምን ነበር ያስቀመጥኩት ክራይቴሪያ 300,000 ብር ባንክ ካለኝ ወይም ደግሞ 10 ዓመት ከሆነ የሰራሁት ከሁለት አንዱ ቀድሞ የሆነው በዚያን ጊዜ ተዋለሁ የሚል አቋም ነበረኝ። እና ግን እንዳሰብኩት አልሆነም። 300,000 ሳይሆን ከዛ በላይ ብዙ ብርም ኖሮኝ እንደገናም ደግሞ 10 ዓመት ሳይሆን 26 ዓመት ድረስ እስክሰራ መተው አልቻልኩም ነበር። ምክንያቱም ትቼ የምሰራው ነገር ያው ልጆችንም ለማሳደግም ለተለያየም ነገር ምን እንደማደርግ አስቸጋሪ ስለሆነ ከዜሮ መጀመር እንደገና ትምህርት ቤት ገብተህ ሌላ ሳብጀክት መቀየር የሚያስቸግር ነገር ስለነበረ ሁኔታዎች እየገፉ ሄዱ። ግን በእኔ ልብ የመርከብ ስራ መተው ሁልጊዜም ጸሎቴና ፍላጎቴ ነበር። ለምንድን ነው መተው? በተለይ ያው እንዳልኳችሁ መለየት ከቤተ ክርስቲያንም ደግሞ በኋላም በጌታ ቆንኩ በኋላ ከዚህ ህብረት እየተውኩኝ መሄድ የሚከብድ ነገር ነው። ለብቻ መሆን በእርግጥ በጣም ይከብዳል። ስለዚህ ይህን ስራ ለመተው ስፈልግ ነበረ። እግዚአብሔር ረድቶኝ እንግዲህ 26 ዓመት ከጨረስኩ በኋላ ጥሩ ደሞዝ እያገኘው ግን በቃኝ ከቤተሰቤ ጋር ተማክሬ የመርከብ ስራ ተውኩኝ።
ትቼ ቤት 1 ዓመት ከምናምን ተቀመጥኩ። አልከበደኝም፣ ምክንያቱም ቸርችም እመጣለሁ፣ ቤት ውስጥም አክቲቭ ነኝ፣ በኮምፒውተርም ላይ ቁጭ ብዬ አንዳንድ ነገር አደርጋለሁ። ስለዚህ አይ ዋዝ ኦኬ ለመቀጠል እንደዛ ላይፌን ምንም ችግር አልነበረብኝም። ግን እዚህ መኖሬን ያወቁ መርከብ ላይ አብረን የነበርን የሚያውቁኝ መርከበኞች በአጋጣሚ አንዱ አገኘኝ። ከዛ ሲነጋገሩ እዚህ ኢትዮጵያ ማሪታይም ባለስልጣን መስሪያ ቤት የሚሰሩና ደግሞ በአቦጋያም የኢትዮጵያ ንግድ መርከብ የመርከበኞች ማሰልጠኛ ተቋም አለ እና እነዚህ ጋር የሚሰሩ እኔንም የሚያውቁኝ ሰዎች ነበሩና ሙልጌታ እኮ እዚህ አለ ለምን እሱን አጠሩት ምናምን አስተማሪ ምናምን ችግር ስለነበረ እና በተለይ እዛ በአቦጋያ ያለው ደወለልኝ እና ሲያናግረኝ ናና ዝም ብለህ በቃ ምንም የሚከብድ ነገር የለም አይተህ ከወደድክ ትሰራለህ ከኛ ጋር ለዛም ትተዋለህ ችግር የለውም አለኝ። ሄጄ ሳየው ደስ ይላል፣ አካባቢውም ደስ ይላል። ትምህርቱም ልክ አሁን እንደማወራህ ነው የማወራቸው። ለምን እኔ አነስተኛ ደረጃ ላሉ መርከበኞች ነው የምታስተምረው ነገር የኖርክበትን እንደ ወሬ እንደማውራት ነው ለኛ ኦልሬዲ ስራውን ስለምታውቀው ማለት ነው። ብዙ አመት ስለሰራሁኝ ታውቀዋለሁና ማስተማር ጀመርኩኝ። የተወሰነ ጊዜ አስተማርኩኝ። ከዛ ወዲያውኑ እዚህ ኢትዮጵያ ማሪታይም ባለስልጣን የሚባል መስሪያ ቤት አለ በትራንስፖርት እና ሎጂስቲክ ሚኒስቴር ስር። እዚያ መስሪያ ቤት ደግሞ የሚሰሩ ሌሎች የሚያውቁኝ ጓደኞቼም ነበሩ። እነሱም ደግሞ በአጋጣሚ የሰው ጥረት ስለነበረ ለምን እኛ ጋር መታሰራም አሉ። በቃ እሺ ለማንኛውም እስቲ ይሆናል፣ ግን እኔ መደበኛ ስራ መስራት አልፈልግም ማረፍ ነው የምፈልገው ብያቸው ነበር። አይ ከባድ አይደለም ችግር የለውም ምናምን አሉኝ። ሄጄ ሳየው እውነትም ከባድ አልነበረም በጊዜው። አሁንም እየጨመረ ሲሄድ አሁን አስቸጋሪ የሆነ እንጂ ኤኒዌይ አሁን መሰራው እዛ ኢትዮጵያ ማሪታይም ባለስልጣን መስሪያ ቤት ነው። እዛ ሲኒየር ሰርቬየር እና ኤግዛሚነር በሚል ታይትል መርከበኞችን መፈተን ፈተና አለ፣ በየደረጃው የሚሰጥ ፈተና አለ። ሲኦሲ ሰርቲፊኬት ኦፍ ኮምፒተንሲ የሚባል አለ። ለሱ ፈተና እንፈትናቸዋለን። እኔና አንድ ጓደኛዬ ኢንጂነሮችን ነው የምንፈትነው። እንደገና ደግሞ የማሰልጠኛ ተቋማት አሉ በባህር ዳርና እዚሁ በአቦጋያ ያለ እነሱን ተቋማት ብቃታቸውን እናረጋግጣለን። ሰርቲፋይ እናደርጋቸው እኛ ነን። እንደገናም ደግሞ መርከቦች የኢትዮጵያ መርከቦች በኢትዮጵያ ፍላግ ስር የተመዘገቡ በጊዜው የሌላ ሀገር የለም እንጂ ወደፊት ሊኖር ይችላል ይኖራል፣ በዛ አቅጣጫ እየተሰራ ነው። ግን የኢትዮጵያን መርከቦች እየሄድን በተወሰነ ጊዜ ጅቡቲ ላይ እንመረምራለን፣ ብቃታቸውን እናረጋግጣለን። ችግር ካላቸው አድቫይዝም ሆነ እርምጃ እንወስዳለን። እኛ ነን ለነሱም ላይሰንስ የምንሰጣቸው። ስለዚህ በዚህ ስራ ተሰማርቼ አሁን እያገለገልኩ እገኛለሁ። ይሄ ነው ያለው ሁኔታ። በጣም አመሰግናለሁ። ይሄ መልእክት እንግዲህ ምንድነው እኔ መናገር የምችለው ወይም የሚገባኝ ዋና ነገር ሁሉም ነገር ያለ እግዚአብሔር የሚሆን የለም እና የእግዚአብሔር ቸርነት ያው ተነግሮ ተቆጥሮ አያልቅም። እግዚአብሔር መልካም አምላክ ነው። የሚረዳ፣ የሚደግፍ፣ የሚያቆም፣ መከናወን የሚሰጥ፣ ሰላም የሚሰጥ፣ ስኬትንም ሁሉንም ነገር የምናገኘው ከሱ ነው እና ከሁሉም ነገር በላይ ወጣቶችንም ቢሆን በዚህ ስራም በተለያየ ስራም የተሰማሩትን በአጋጣሚ ይህንን ፕሮግራም ለሚከታተሉ ያለኝ መልእክት ከእግዚአብሔር ጋር ያለንን ህብረት እናጠንክር የሚል ነው እና በጌታ ነገር በርቱ እላለሁ እና በጌታ መበርታት የእግዚአብሔርን ቃል ማንበብን፣ ማጥናትን፣ ማወቅን እንደገና ጸሎትንና በመንፈሳዊ ህይወት ደግሞ ከጌታ ጋር መጣመርን የበለጠ መጠጋትን ወደ ጌታ መጠጋትን እንደገናም ጌታን የማያውቁ ከሆነም ደግሞ ጌታን ኢየሱስን በመቀበል የዘላለምን ህይወት እንዲወርሱ። ምክንያቱም ጌታን መቀበል ማለት ዝም ብሎ የሆነ ላይፍ ስታይል የተለየ ካሉት መንገዶች አንዱ ሳይሆን ብቸኛው መንገድ ነው፣ የህይወት መንገድ ነው። ያለሱ ህይወትን ማየት አይቻልም። የዘላለም ህይወት ማግኘት አይቻልም። ያለሱ የኃጢአት ስርየት የለም። ያለሱ ከእግዚአብሔር ጋር ህብረት የለም። ያለ ኢየሱስ ክርስቶስ ህይወት የለም እና ከሱ ውጭ ያለው የሞት መንገድ ነው። ምድራዊ ህይወት ምናልባት ቢሳካልን ደስ የሚያሰኝ ሊመስል ይችላል። ነገር ግን ጸጸት ያለበት፣ ሀፍረት ያለበት፣ ሞት ያለበት ነው። ስለዚህ ህይወት ወዳለበት የማያቋርጥ ደስታ፣ በችግር እንኳን በመከራ እንኳን ደስታ ያለበትን ህይወት ለመኖር የጌታን መንገድ መከተል አስፈላጊ ስለሆነ ጌታን የማታውቁ ጌታ ኢየሱስን ለመቀበል ወደሚያስችላችሁ መረዳት እንድትመጡ እጸልያለሁ። እንደገና እናንተም ደግሞ የእግዚአብሔርን ቃል መርምሩ፣ ፈትሹ። በባህል በልማድ እንደምንከተለው ሳይሆን እውነት የሆነው የእግዚአብሔር ቃል አለ፣ ወደ እውነት የሚመራ የእግዚአብሔር መንፈስ አለ። እሱን ተከትላችሁ መዳን እንዲሆንላችሁ ጸሎቴ ነው። በስራ ረገድ ደግሞ ሃርድሺፕ ሲመጣ ሃርድሺፕ መሸሽ አይገባም።
በቃ አጠንክሮ የሚያወጣ ነገር ነው። ከባድም ቢሆን በተሰማራችሁበት መስክ በእውነትና ሐቀኛ በመሆን ትጉ በመሆን ስራችሁን እንድትሰሩ ፍትህን እንድታደርጉ ትክክለኛ ነገር እንዲሆን የበኩላችሁን ጥረት እንድታደርጉና የተሻለ ህይወት በተለይም ያለ ጌታ የማይሆን ነው እሱ ጌታን በመከተል መልካም ህይወት እንድትኖሩ አሳስባችኋለሁ። በሁሉ ነገር መትጋት የሚለው ላይ ነው ማተኩረው እና እግዚአብሔር ደግሞ እንዲረዳችሁ ጸልያለሁ።